የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ምርጫ የፖሊሲ አማራጮችን ማቅረቢያ፣ የተረጋጋ መንግስት መመስረቻና የዲሞክራሲ ባህል መገንቢያ መሳሪያ መሆኑን በጽኑ እንደሚያምን ያነሳል። በሰላማዊ መንገድ ብቻ መንግስት ለመሆን እየሰራ መሆኑን ደጋግሞ የሚገልጸው ፓርቲው በዛሬው ዕለት ሰባተኛውን ሀገራዊ ምርጫ አስመልክቶ ወቅታዊ አቋሙን አሳውቋል። በየትኞቹ የምርጫ ክልሎች አስቻይ ሁኔታ አለ ምርጫ ማድረግ እችላለሁ የሚለውን የመወሰን ስልጣን የምርጫ ቦርድ ኃላፊነት ነው የሚሆነው። ምርጫ ቦርድ ምርጫ ማድረግ እችልባቸዋለሁ በሚላቸው የምርጫ ክልሎች ሁሉ ግን እንደ ኢዜማ የምንሳተፍ ይሆናል ማለት ነው። ከዛሬ 5 ዓመት በፊት ይሄ መንገድ ልክ አይደለም ብለው በሌላ መንገድ የሄዱ ሰዎች ዛሬ የት ናቸው? የነሱ መንገድ ይሻላል እንደማትሉኝ ተስፋ አደርጋለሁ። የኛ መንገድ ኮስት እንዳለው ሳናቀርተን አይደለም፣ የሚያስከፍለው ዋጋ አለ። ያን ዋጋ ለመክፈል ተዘጋጅተን በመርህ ላይ ቆመን መስራት የምንፈልገው ማሳካት የምንፈልገው ሀገርን ቅድሚያ የሰጠ ትብብርና ፍክክርን የለየ የፖለቲካ ሐሳብ ልዩነት ማለት የጠላትና የወዳጅ ጨዋታ ብቻ ነው ብሎ ባለማመን አብረን የምንሰራቸው ለሀገር የሚጠቅሙ ጉዳዮች ካሉ አብረን እንሰራለን። ለሀገር የማይጠቅም እንዲሁም ስህተት አለ ብለን ስናስብ ደግሞ ፊት ለፊት ወጥተን እንናገራለን። እንደ ፓርቲው ገለጻ ላለፉት 4 ዓመታት በምርጫው ንቁ ተሳትፎ ለማድረግ ቅድመ ዝግጅቱን አጠናቋል። ቀሪዎቹ 7 ወራት ውጤቱን የሚመዝንበት ነው። ኢዜማ ምርጫውን ለማከናወን ፈተና ናቸው ያላቸውን ነጥቦች ዘርዝሯል። ቀደም ብለው መፍትሄ እንዲበጅላቸውም ጠይቋል። ምርጫ ቦርድ ተዘጋጅቻለሁ ብሏል። አዎ ተዘጋጅቻለሁ ብሏል። ግን በዝግጅት ሂደት ውስጥ ያየናቸው ክፍተቶች ሲኖሩም ለምርጫ ቦርድ ያለንን ልዩነት የሚያሳይ ደብዳቤ ጽፈናል። መስተካከል አለባቸው ብለን የምናስባቸውን ነገሮች አሳይተናል። እያሳየን እንቀጥላለን። ያሉ ክፍተቶች ግን አሉ። እኛም የምንላቸው ያልናቸው በደብዳቤ የሚያሳውቅ ናቸው። እነዛ መታረም አለባቸው። በተለይ ከጊዜ አጠቃቀም አንፃር ጥንቃቄ ይፈልጋሉ። ፓርቲው መንግስትን ጨምሮ ሁሉም ባለድርሻዎች ምርጫው ተጀምሮ እስኪጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። ምርጫ በማድረግ ቅቡልነት ያለው መንግስት ማቋቋም፣ ጠንካራ ድርጅት ማኖር፣ አማራጭ የሆኑ ሀሳቦች እንዲሰሙ፣ ማህበረሰቡ ያለውም ድምጽ እንዲሰማ፣ እኛም ደግሞ ለማህበረሰቡ ለሀገር ይጠቅማል ብለን የምናስበው በፖሊሲ ሌቭል ነው የምናወራው። ምርጫ ላይ የፖሊሲ ሌቭል ይሄን ኃላፊነት ብንወስድ ይሄን እንሰራለን የምንል ትምህርት ፖሊሲ፣ ጤና ፖሊሲ፣ ግብርና ፖሊሲ እያልን የምናሳይበት እንጂ የተነሱ ግጭቶች፣ አለመግባባቶችን ወይም ደግሞ በአንድ ቦታ በተከሰተ ክፍተት የዜጎችን ጉዳት ወይም የንብረት መውደምን የፖለቲካ አጀንዳ ማራመጃ ማድረግ ፖለቲካ አይደለም። መንግስት ምርጫውን ነፃ ፍትሐዊና ዲሞክራሲያዊ እንዲያደርግ መራጩ ህዝብ ሐሳብን መዝኖ እንዲመርጥ ተፎካካሪ ፓርቲዎች አሻጋሪ ሐሳቦች ላይ እንዲያተኩሩ ኢዜማ በመግለጫው ላይ ጠይቋል።